የአሁኑ ምርጫ ከምርጫ ቦርድ ይልቅ መከላከያ የሚያደርገው ምርጫ ነው ማለት ይቻላል። የምርጫውን ሂደት የሚመራው መከላከያ ነው ማለት ይቻላል። የአሁኑ ምርጫ በመከላከያ ተከቦ ነው ሰው ምርጫ የሚመርጠው። ሰው መከላከያውን ቢዚ ነው። አሁን ላይ መከላከያ በጣም የሚፈረድበት አሁን ብልጽግናም ትንሽ ግራፍ እያለ ጥሩ ወቅት አይደለም ያለ። አሁን ወደ ጦርነት ብገባ ሀገር ውስጥ አመፅ ሊከሰት ይችላል። የምርጫ ጉዳይ አለ። ሌሎቹም ትልቅ አቅም ሊያገኙ ይችላሉ። አይቼዋለሁ። አማራ ክልል ላይ ትንሽ ወጣ እንዳልኩ የተፈጠረውን አይቼዋለሁ። ኦሮሚያም ላይ ያለው ነገር ሊነቃነቅ ይችላል። በሶማሊያም በኩል ያለው ነገር ደስ የሚል አይደለም። አጋዦችም እንደ ድሮ ትኩረት ሰጥተው አያግዙኝም። ስለዚህ ትንሽ ልረፍ፣ ጊዜ ልውሰድ እያለ ነው። ጄኔራል ታደሰ ወረደ ጠቅላይ ሚኒስትሩ ስልጣናቸውን ሲያራዝሙ የሚያስተላልፈው መልእክት አለ። ጄኔራሉ ላይ ብልጽግና ደስተኛ ሊሆን አይችልም። እውነት ለመናገር ህወሓትም ደስተኛ አይሆንም። ሁለቱም በጄኔራሉ ደስተኛ አይደሉም። በነገራችን በዚህ ዋባሉ ሌላ አካል ቢያደርግ ብልጽግና ይወዳል። ነገር ግን ሌላ አካል ግን ማድረግ ቲፒኤልኤፎች ላለመቀበል በቂ ምክንያት ይሆናቸዋል። ለምን አልተሳተፍንበትም ይሉሃል። አሁን እኮ ይሄንን ቅድም እንዳልኳችሁ ጄኔራል ታደሰ ወረደ ናቸው። ባለፈው ዓመት ራሳችሁ አንዴ መረጣችኋቸው። በዚህ በስራቸው ውስጥ ደግሞ ቅሬታ አቅርባችሁባቸው ታውቃላችሁ? ይውረዱስ ብላችሁ ጠይቃችሁ ታውቃላችሁ? ቢባሉ መልስ የላቸው። አዲስ ሰው ግን ቢመጣ መች ተነጋገርንበት ይላል። ስለዚህ ፊት ለፊት ለመቃወም አልቀበልም ለማለት ምክንያት ይሆናቸዋል። ያ ደግሞ ቲፒኤልኤፍ ደግሞ አልቀበልም ደግሞ ካለ ምን ሊፈጠር ነው? ግጭት ሊፈጠር ነው። ወደ ወታደራዊ ግጭት ሊገባ ነው። ጠቅላይ ሚኒስትሩ ጄኔራል ታደሰ ወረደን ማድረጋቸው አንድ የሚያስተላልፈው መልእክት አለ። ለጊዜው ወደ ጦርነት ውስጥ የመግባት ፍላጎት የለኝም። ለጊዜው ማለት ልብ በሉ፣ ለጊዜው ይሄ ፍላጎት የለኝም የሚል ግልጽ መልእክት ያስተላልፋል። ጠቅላይ ሚኒስትሩ ምንድን ያደረጉት? ጄኔራል ታደሰ ወረደን ሾሙ። ነገር ግን ደግሞ ቲፒኤልኤፎች በተሳሳተ መንገድ እንዳይረዷቸው ደግሞ እነሱን ባገለለ አይነት መልኩ ለብቻቸው በተናጠል ወሰኑ። ያ ማለት ስልጣኑ አለኝ፣ መንግስት ነኝ፣ የፈለግኩትን አደርጋለሁ። ሁለት አይነት መልእክትን ያስተላልፉ። አንድ ጦርነት ውስጥ መግባት አልፈልግም አሁን ላይ ወደ ጦርነት መግባት ይጎዳኛል የሚል መልእክት እያስተላለፉ ይሄን ነገር ተረድተው ወደ እርምጃ ውስጥ ደግሞ እንዳይገቡ ደግሞ ስልጣኑ አለኝ እናንተንም ደግሞ ሳላሳትፍ እንደውም በራሴ ፍላጎት ስልጣናቸውን አራዝማለሁ ደግሞ እያለ መንግስትም ነገር ደግሞ መሆኑን ለማሳየትም እየሞከረ ነው። ቲፒኤልኤፎች ይገብቷቸው ብልጽግና ጊዜ መግዛት ይፈልጋል። አሁን ጥሩ ወቅት ላይ አይደለም። ከፊት ለፊት ምርጫ አለ። በምርጫው ወቅት ምን ሊፈጠር እንደሚችል አይታወቅም። የአሁኑ ምርጫ ከምርጫ ቦርድ ይልቅ መከላከያ የሚያደርገው ምርጫ ነው ማለት ይቻላል። የምርጫውን ሂደት የሚመራው መከላከያ ነው ማለት ይቻላል። የአሁኑ ምርጫ በመከላከያ ተከቦ ነው ሰው ምርጫ የሚመርጠው። ሰው መከላከያውን ቢዚ ነው አሁን ላይ። ይህ መከላከያ በጣም የሚፈረድበት። እውነቴን ነው የምላችሁ። ታሪኩ የእርስ በርስ ጦርነት፣ ታሪኩ ምርጫ ማጀብ፣ በቃ ታሪኩ እንዳለ ውስጣዊ የሆነ ጉዳይ ላይ ብቻ ያተኮረ ነው። መከላከያ እኮ ታሪኩ እሱ እኮ አይደለም። ጠላት ደመሰሰ፣ የሀገርን ብሔራዊ ክብር አስጠበቀ፣ ሉዓላዊነቱን አስከበረ፣ በከሌ ወራሪን መከተ፣ አሳፍሮ መለሰ። ይሄ እኮ ነው የመከላከያ እኮ ታሪክ።
አሁን የዚህ መከላከያ ግን ታሪክ ትግራይ ላይ ይሄን አደረገ፣ አማራ ይሄን አደረገ፣ ኦሮሚያ ላይ ፈጸመ የሚባለው ከዛን ደግሞ የሰባተኛውን ብሔራዊና ሀገራዊ ምርጫ ደግሞ ሲያጅብ ነበር የሚል ታሪክ ነው የተቀመጠለት ያለው። በጣም ነው የሚያሳዝነው። መከላከያው ቢዚ ነው ልላችሁ ፈልጌ ነው። ከምርጫውም ጋር በተያያዘ ቢዚ የሚሆንበት እድል አለ። ምርጫው ራሱ ደግሞ የሚቀሰቅሳቸውም ችግሮች አሉ። ሰልፍም እየተጠራ ነው። ዓለም አቀፋዊ ሁኔታው ሀገሪቱ ውስጥ የነበረን ትልቅ ምሬት፣ ትልቅ ብሶት አሁን በጣም እየቀሰቀሰ ነው ያለው። ተቋሚዎችም ይህንን አጋጣሚ ለመጠቀም ቱር እያሉ ነው ያሉት፣ በደንብ እየተንቀሳቀሱ ነው ያሉት። ቀጠናዊ ሁኔታውን በሱዳንም በኤርትራም በኩል በሶማሊያም በኩል ያሉ ነገሮች ተስፋ ሰጪ አይደሉም። አጋዦቹም የራሳቸው ጉዳይ ላይ የተወጠሩበት ወቅት ነው። ሰው ብልጽግና ወደ ጦርነት ውስጥ ባይገባ ይወዳል። አሁን ላይ ይህን መልእክት እያስተላለፈላቸው ነው ለቲፒኤልኤፎች። ጦርነት ውስጥ የመግባት ፍላጎት የለኝም፣ ነገር ግን መንግስት መሆኔን ግን እወቁት። ጦርነት ውስጥ የመግባት ፍላጎት የሌለው ስለተወጠረ ነው፣ አጋዦቹ እንዲህ ስለሆኑ ነው፣ ብሶት ስለተፈጠረ ነው፣ ስለሰጋ ነው፣ ስልጣኑ አደጋ ውስጥ ስለገባ ነው ብላችሁ አስባችሁ ደግሞ የምትመጡ ግን ከሆነ ደግሞ እርምጃ ወስዳለሁ፣ መንግስትም ሆይንም እወቁት እያለ ነው። ጄኔራል ታደሰ ወረደን ስልጣን ሲያራዝም ይህንን መልእክት እያስተላለፈ ነው። አዲስ ግጭት አልፈልግም ነው፣ ለጊዜው ይህን አልፈልግም እያለ ነው። ቲፒኤልኤፍ ተረድቶታል። በዚህ ከጠቅላይ ሚኒስቴሩ አኳያ ስናየው የቲፒኤልኤፍ ምላሽ መሆን የነበረበት እንደውም ጥሩ አጋጣሚ ነው ብሎ አንቀበልም ብሎ ለጦርነት መግባት ነበር። በሚገርም ሁኔታ ግን ቲፒኤልኤፍ የሰጠው ምላሽ ተመሳሳይ፣ እኛም ለጊዜው ጦርነት ውስጥ መግባት አንፈልግም የሚል ነው። ጄኔራል ታደሰ ወረደን ተቀብለናል፣ ነገር ግን ቅሬታ አለን። ይህን ይወቅልን፣ ሁሉም ሰው እንዲታወቅልን እንዲመዘገብልን እንፈልጋለን። በቃ ቃለ ጉባኤ እኮ በሉት። የአካሄድ ችግር እንዳለ ይታወቅልን። ይሄ የአካሄድ ችግር ነገ ከነገ ወዲያ ምክንያት ሆኖ ሊቀርብ ይችላል። ነገ ከነገ ወዲያ ለሚወሰድ እርምጃ ማለት ነው። ድሮም እኮ እንዲህ ነበር የሚል ቲፒኤልኤፍ ተመሳሳይ ምላሽ ነው የሰጠው። ምን የሚል እኔም ለጊዜው ጦርነት ውስጥ መግባት አልፈልግም የሚል በእኛ በኩል በፍጹም ያልጠበቅነው ምላሽ ነው። ይህን ሰበብ አድርጎ ከህግም አኳያ የህጉን ጉዳይ አሁን ጠቅላይ ሚኒስቴር ጽሕፈት ቤት ቢያስተባብልም ያካሄዱ በቂው ነው፣ አለመሳተፉ በቂው ነው፣ አልቀበልም ለማለት ነው እና ወደ ወታደራዊ ግጭት ነገሩ እንዲያመራ ለማድረግ። ነገር ግን ቲፒኤልኤፍም ራሱን ገምግሞ ምን አለ? እኔም ለጊዜው ወደ ጦርነት መግባት አልፈልግም አለ። ዲፕሎማቲክ የሆነበት አንዱ ምክንያት ከዚህ ጋር የተያያዘ በጣም ዲፕሎማቲክ ካያችሁት የፌዴራል መንግስትን ሲወነጅል ሲከስ አሰሙት የሚያወሩት ፕሪቶሪያን ስምምነት እየጣሰ ከማለት ውጭ ብዙ ጊዜ ሲል የነበረውን ነገር እዚህ መግለጫ ላይ የለም። ለም ብሎ መግለጽ፣ ለም ብሎ ማሰብ በደንብ ያስፈልጋል። ስለዚህ ቲፒኤልኤፍም ወደ ጦርነት የመግባት ለጊዜው ፍላጎት ያለው እንጂ አመቺ ሁኔታ አለው። ቢያንስ ጥሩ ወቅት አይደለም ለብልጽግና፣ ግን በሚገርም ሁኔታ ቲፒኤልኤፍም ጥሩ ወቅት አይደለም። ውስጣዊ ሁኔታው ቲፒኤልኤፍም ጥሩ አይደለም። መከፋፈል አለ። ክልሉ እጁ ላይ አይደለም። የክልሉ ህዝብ ከእጁ ወጥቷል። ሰራዊቱ የመዋጋት ሞራል የለውም። በቁጥርም እንደሚባለው አይደለም፣ አነስተኛ ነው። በእንደዚህ አይነት ሁኔታ ወደ ጦርነት ውስጥ ቢገባ ለሌሎች መጠቀሚያ ከመሆን ይልቅ
እሱ የሚፈልገውን ነገር የማግኘት እድሉ በጣም አነስተኛ ነው። ወይንም ድጋሚ እንዳይነሳ ሆኖ ነው ራሱ እንኳን ለውጤት እንኳን ቢበቃ ያንን ውጤት ያገኘውን ውጤት ማስቀጠል የሚያስችል አቅም ሳይኖረው ውጤቱ ሊመጣ የሚችል። ስለዚህ ያገኘው ውጤት መልሶ ሊቀለበስ የሚችልበት እድል በጣም ሰፊ ነው። ምንም እንኳን ብልጽግናም ጥሩ ሁኔታ ውስጥ ባይሆንም ጦርነት ለማድረግ በዚህ ሰዓት ላይ በሚገርም ሁኔታ ቲፒኤልኤፍም ጥሩ ወቅት ላይ አይደለም። ቲፒኤልኤፍም በዚህ መግለጫ ውስጥ ያስተላለፈው ነገር እኔም ለጊዜው ጦርነት ውስጥ የመግባት ፍላጎት የለኝም፣ ጊዜ መግዛት ፈልጋለሁ ነው እያለ ያለው። በዚህም መልኩ በሌላ መልኩ ደግሞ እንደዚህ ሊታይ ይችላል። ይሄን በጣም ወድጄዋለሁ። በሁለቱም በኩል ቢያንስ ጊዜ መግዛት ፍላጎት ነው። ቢያንስ በሁለቱም በኩል ወደ ጦርነት ለመግባት በዚህን ወቅት ላይ አለመፈለጋቸውን እንደ ጥሩ ነገር ወስጄዋለሁ እንጂ በቂ ነበር። ብልጽግናም ወደ ጦርነት መግባት ቢፈልግ ጄኔራል ታደሰ ወረደን ሳይሆን እከሌን አደርጋለሁኝ ብሎ ግጭት ውስጥ መግባት ይችላል። ቲፒኤልኤፍም ወደ ጦርነት ቢፈልግ አልተሳተፍኩበትም ስለዚህ አልቀበልም ብሎ ወደ ጦርነት መግባት ይችላል። ምንም የሚከብድ ነገር ምክንያት አላቸው ሁለቱ። ነገር ግን ሁለቱም ጦርነት ውስጥ ቢገቡ እንደሚጎዱ ያወቁበት ወቅት ነው። ከዛ ይልቅ አሁን ያለው ሁኔታ እስኪቀየር ድረስ ለጦርነት አመቺ የሆነ ጊዜ እስኪመጣ ድረስ እንተባበቅ ብለው ተስማምተዋል። ከዚህ ቀደም የጄኔራል ታደሰ ወረደን ስልጣን በሚመለከት ስናወራ ከመሾማቸው በፊት ጊዜያዊ መንግስቱ ዘመኑ እያበቃ ነው የሚለውን ነገር በምናወራበት ሰዓት ላይ በጊዜያዊ መንግስቱ ፕሬዝዳንት ላይ ከተስማሙ እነዚህ ሁለት አካላት ለሰላም ተስፋ አለ ብያቸዋል። ካልተስማሙ ግን ወታደራዊ ግጭት ይፈጠራል ብያቸዋል። አሁን ላይ እንስማማ ብለውም ባይሆን ግን ካሉበት ሁኔታ አኳያ ግን ተስማምተዋል። ቢያንስ ሁለቱም ወደ ወታደራዊ ግጭት ውስጥ በዚህን ሰዓት ላይ መግባት ለነሱ እንደማይጠቅም አስበዋል፣ ተገንዝበዋል፣ በዚህ ተግባብተዋል። ጋይስ ይሄ በጣም በጣም መልካም እድል ነው። እውነቴን ነው የምላችሁ። ትግራይ ውስጥ ያለውን ሁኔታ ለመቀየር ያለውን ውጥረት ለማለዘብ ለመፍታት ይሄ በጣም ጥሩ ወቅት ነው። ጥሩ ወቅት ነው። ሁለቱም አካላቶች በዚህን ወቅት ላይ ወደ ጦርነት የመግባት ፍላጎት በቃ እያሳዩ አይደለም። አሁን ላይ ይሄን ሁለቱን አካላት ለማቀራረብ ፍላጎት ላለው አካል በሁለቱ መካከል ያለውን ውጥረት ለመፍታት ፍላጎት ላለው አካል በጣም የሚገርም ኦፖርቹኒቲ ነው። በዚህ አጋጣሚ ሁለቱም ቢጠቀሙበት ጥሩ ነው። አሁን ላይ ሁኔታው ባይፈቅድላችሁም ግን ቢፈቅድም ወደ ጦርነት ግን መግባት አይጠቅምም። ቢፈቅድም ወደ ጦርነት መግባቱ የሚጠቅም ጉዳይ አይደለም። ሁኔታው ሲፈቅድ ወደ ጦርነት መግባት የነበረን አቅም ነው እንደገና የሚበላው። በዚህ በቃ እንትን ውጥረት አቁም አይነት ስምምነት አድርጋችሁ ውሰዱት። ግጭት አቁም አይነት ስምምነት አድርጋችሁ ውሰዱት። አሜሪካ ከኢራን ጋር ለ15 ቀን እንዳለችው ማለት እረፍት ነው በቃ። አሁን ብልጽግናም ትንሽ ደራፍ እያለ በቃ ጥሩ ወቅት አይደለም እያለ አሁን ወደ ጦርነት ብገባ ሀገር ውስጥ አመፅ ሊከሰት ይችላል። የምርጫ ጉዳይ አለ። ሌሎቹም ትልቅ አቅም ሊያገኙ ይችላሉ። አይቼዋለሁ። አማራ ክልል ላይ ትንሽ ወጣ እንዳልኩ የተፈጠረውን አይቼዋለሁ። ኦሮሚያም ላይ ያለው ነገር ሊነቃንቅ ይችላል። በሶማሊያም በኩል ያለው ነገር ደስ የሚል አይደለም። አጋዦችም እንደ ድሮ ትኩረት ሰጥቶ አግዙኝም። ስለዚህ ትንሽ ልረፍ፣ ጊዜ ልውሰድ እያለ ነው።
ቲፒኤልኤፍም ተመሳሳይ ነው። ውስጣዊ ሁኔታ ጥሩ አይደለም። ህዝቡ ከኔ ጋር አይደለም፣ ጥሎኝ እየሄደ ነው። በተለይ ወጣቱ ሰራዊቱ ጥቅማ ጥቅም ነው የሚያስበው። ነገ ከነገ ወዲያ ትሞታለህ የሚባል ሰራዊት ጥቅማ ጥቅም ነው እያሰበ ያለው። ክልሉ በእኔ ቁጥጥር ውስጥ አይደለም። እማላምነው ሰው ነው የሚወስንበት። እሱን ላስወግድ ብል ደግሞ የሚፈጠር ሌላ ችግር አለ። አጋሮቼ የምላቸውንም አካላቶች በትክክልም ለጊዜው ካልሆነ በስተቀር በዘላቂነት የሚያዋጡኝ አይደለም። በእንደዚህ አይነት ሁኔታ ወደ ጦርነት ውስጥ ብገባ ለእነሱ መጠቀሚያ ከመሆን ይልቅ ከእነሱ የማገኘው ጥቅም አነስተኛ ነው። ስለዚህ እኔም ትንሽ ልረፍያለሁ፣ እኔም ትንሽ ጊዜ ልውሰድ እያለሁ ሁል ጊዜ ወደ ጦርነት ውስጥ ከመግባታቸው በፊት ሁለት ኃይሎች ጦርነቱን እናሸንፋለን ስና አናሸንፍም ብቻ አይደለም የሚያስቡት። አሸንፈን የምናገኘውን ውጤት ማስቀጠል እንችላለን ወይንስ አንችልም የሚለውም ነው የሚታሰበው። ቲፒኤልኤፍ በእንደዚህ አይነት ሁኔታ ወደ ጦርነት ውስጥ ቢገባ በዛ የሚገኘውን አይነት ውጤት ሊያስቀጥለው ይችላል ወይስ አያስቀጥለውም ነው። ተዳክሞ እኮ ነው የሚደርሰው፣ ካለ ክልኮ እኮ ነው የሚደርሰው። ከዛ በኋላ ያንን ውጤት አንዱ ቢቀማው እንደገና ያንን ለማስመለስ የመሮጥ አቅም የለው፣ የመነሳት አቅም አይኖርም። ያገኘውን ውጤት ባለው አቅም መስዋዕትነት ያገኘውን ውጤት ለሌላ የማስረከብ እድሉን በጣም ሰፊ ነው። ለሱ ሁሉ ይታሰባል ነው ማለት ነው። ብልጽግና ምን ያስቡ? አሁን ትግራይ ላይ እንደገና ጦርነት አድርጌ እንደገና ተዳክም ፋኖ ይባላል፣ ኦላ ይባላል። በኑሮ ምክንያት አቅም እየሳተ ያለ ማህበረሰብ አለ። እንደገና ደግሞ እሱን ውስጥ ደግሞ መቋቋም የሚያስችል አቅም ይኖረኛል ወይ? አይኖርም። ሁለቱም ልረፍ ባሉበት አይነት ወቅት ላይ ሁለቱንም ሊያግባባ የሚችል ስራ መስራት ለውጤት ያበቃል። ጥሩ እድል ነው። ጥሩ ኦፖርቹኒቲ ነው። ጥሩ ኦፖርቹኒቲ ነው። በዚህ ሰዓት ላይ ሁለቱን ለማግባባት ለማስማማት መሞከር ጥሩ ነው። በተለይ የዓለም አቀፉ ማህበረሰብ በኢትዮጵያውያን ዘንድ እንኳን ብዙ ይሄ እንደማይኖር ገምታለሁ። ግን ይሄ ፍላጎት ግን ያላችሁ ሰዎች ግን ይሄ ጥሩ ወቅት ነው። ይሄ ጥሩ ወቅት ነው። ብልጽግናም ጄኔራል ታደሰ ወረደን በመሾም በስልጣናቸውን በማስቀጠል ቲፒኤልኤፍም አካሄዱን ተችቶ ግን እሳቸውን ለመቀበል ብዙም ችግር የሌለበት መሆኑን መግለጹ ከነበራቸው የጦርነት ፍላጎት አኳያ ከተተነተነ ሁለቱም ለጊዜው ወደ ጦርነት የመግባት ፍላጎት እንደሌላቸው የሚያሳይ ነው። ስለዚህ ይህን እድል መጠቀም ጥሩ ነው። በተለይ ጄኔራል ታደሰ ወረደ ይሄ መጨረሻ ዓመታቸው ነው። ይሄ ሁለተኛ እድላቸው ነው። አይ ዶንት ቲንክ ሶስተኛ እድል አይኖራቸውም። ይሄ ጥሩ ወቅት ነው ለሳቸው በጣም በጣም ጥሩ ወቅት ነው። ቲፒኤልኤፍ ወደ ጦርነት የመግባት ፍላጎት አሁን ለጊዜው የለውም። ይሄ ማለት ቲፒኤልኤፍ ላይ ጄኔራል ታደሰ ወረደ ተጽዕኖ የመፍጠር አቅም አላቸው ማለት ነው። የፌዴራል መንግስትም ለጊዜው ወደ ጦርነት የመግባት ፍላጎት የለውም። ያ ማለት የፌዴራል መንግስት ላይ ትላንት ከነበራቸው ትንሽ ከፍ ያለ ደግሞ ተጽዕኖ አሁን አላቸው ማለት ነው። ሁለቱም ድክመታቸውን ሁለቱም ክፍተታቸውን ገልጠዋል። በዚህ ወቅት ላይ በተለይ ጄኔራል ታደሰ ወረደ ኮምፕሮማይዝ ማድረግ የሚችል ሁለቱም ሊያግባባ ሁለቱንም ወደ መሃል ሊያመጣ የሚችል ጥረት ማድረግ ይችላል። በጣም ሰፊ እድል አላቸው። እኔ ይሄ ማለት አልፈልግም፣ ግን በዚህ ሰዓት ላይ ጄኔራል ታደሰ ወረደ ትልቅ ሰፊ እድል በተለይ በትግራይ ውስጥ ትርጉም ያለው ነገር እንደው ሊጠራላቸው የሚችል በስማቸው ሊጠራላቸው የሚችል ተግባር ሰርተው ማለፍ የሚፈልጉ ከሆነ ይሄ ወቅት ለሳቸው ጥሩ ወቅት ነው። በጣም በጣም ጥሩ ወቅት ነው። ሁለቱ ጊዜ መግዛት ነው የፈለጉት። ግን ይሄን አጋጣሚ ግን ተጠቅሞ የትግራይ ህዝብ ከሆንኮን ጦርነት ሊጀመር ነው እያለ በቃ ከዛ አይነት ጭንቀት መገላገል የሚችሉበትን እድል መፍጠር ይችላሉ። ጄኔራል ታደሰ ወረደ በተለይ ያን ማድረግ
እንደሚችሉ ይሰማኛል። ጄኔራል ታደሰ ወረደ ጥሩ ወቅት ላይ ናቸው። ከባለፈው ዓመት ይልቅ ይሄ ለጄኔራል ታደሰ ወረደ በጣም በጣም ጥሩ ወቅት ነው። ይህን ወቅት ተጠቅሞ የሚጠቅም ስራ መስራት ብልህነት ቢያደርጉት ጥሩ ነው። ወደፊት እያየን የምንነጋገርበት ይሆናል። ኤኒዌይስ የቲፒኤልኤፍ ምላሽ ያልጠበቅነው ነው። ሌሎቹ ደግሞ እንዳሉት የጠቅላይ ሚኒስትሩን ውሳኔ አልተቃወሙትም። የተቃወሙት አካሄዱን ነው እንጂ ውሳኔው ተቀብለውታል እና ብዙዎች እንደሚኖሩት አይደለም ልላችሁ